ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ሰማያዊ መንግሥቱን ዘለዓለማዊ ርስቱን ያወረሰን፣ ሞቶ ሕይወት የሰጠን፣ ተዋርዶ ያከበረን፣ ቆስሎ የፈወሰን፣ ታርዞ ያለበሰን አምላካችን ደሙን አፍስሶ በደሙ ገነትን የከፈተልን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። እንግዲህ በሩቅም ያላችሁ በቅርብም ያላችሁ ይሄ ድምፅ የሚሰማችሁ የእግዚአብሔር ልጆች ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አደራችሁ? አምላክ በቸርነቱ ጠብቆ ትንሣኤውን ለማክበር ያበቃን የአባቶቻችን አምላክ ስሙ ይክበር ይመስገን። እንግዲህ ትናንትና ትንሣኤውን እያከበርን እየተማርን አሳልፈናል። ከትንሣኤው ማግስት ጀምሮ እስከ ዳግም ትንሣኤ ያሉትን ቀኖች ደግሞ በመጠኑ እያየናቸው እንውላለን። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መነሳቱን የምናስታውስበትና የመስቀል መርገምነቱ ቀርቶ ትንሣኤነቱ የታወቀበትን ሙስና መቃብር የተሻረበትን ትንሣኤያችን የተረጋገጠበትን ዕለት በማሰብ ትናንትና በዓሉን በደስታ ስናከብር ውለናል። ከበዓሉ ማግስት ከዕለተ ሰኑይ ወይም ሰኞ ጀምሮ ደግሞ ያሉ ቀኖች የየራሳቸው መጠሪያ ስም አላቸው። ለአባቶቻችን ክብር ይግባቸውና ቤተ ክርስቲያናችን ስንዱም መቤት አምልኮ ስርዓቷ ሁሉ በሙሉ የተስተካከለ 365ቱንም ቀን ግጻዌ ሰርታ በእያንዳንዱ ዕለት በእያንዳንዱ ቀን ማን መከበር እንዳለበት፣ ምን መነገር እንዳለበት፣ ምን መነበብ እንዳለበት እንኳን ሳይቀር ስርዓት ሰርተውልናል። የዛሬቱ ዕለተ ሰኞ ማዕዶት ተብላ ትጠራለች። ማዕዶት ማለት አደወ ካለው የግዕዝ ቃል የወጣ ሲሆን አደወ ተሻገረ። ማዕዶት ማለት መሻገር ነው። ከውርደት ወደ ልዕልና ከጨለማ ወደ ብርሃን የተሸጋገሩበት አያቶቻችን በሲኦል እሳት የነበሩት ያንን በማሰብ ማዕዶት ተብላ ትጠራለች። የእግዚአብሔር ልጆች ምእመናንና ምእመናት ይች ቀን ማዕዶት ተብላ ነው የምትጠራው። ይህንንም በዓል ማዕዶት ወይም የመሻገር በዓል ብለው በየዓመቱ ያከብሩ የነበሩት እስራኤላውያን ናቸው። በኦሪት ዘጸአት ምዕራፍ 15 ጀምራችሁ ከቁጥር 1 ጀምራችሁ ስታነቡት የምታገኙት ሕያውና ዘላለማዊ ቃል ነው። እስራኤላውያን ቀድሞ ይህን በዓል ያከብሩት ነበረ። በ3 ምክንያት ያከብሩት ነበረ። የመጀመሪያው ከግብፅ ባርነት ከፈርዖን ግዛት ነፃ የወጡበት፣ በሊቀ ነቢያት በሙሴ መሪነት ባህር ከፍሎ ጠላትን ገድሎ መና ከሰማይ እያወረደ ከአለት ላይ ውሃን እያፈለቀ በደመና እየጋረደ በቅዱስ ሚካኤል አጋዥነት በእግዚአብሔር ቸርነት ሊቀ ነቢያት ሙሴ ከግብፅ ባርነት ነፃ የወጡበትን እስራኤላውያን ይህን በዓል ያከብሩት ነበረ የእግዚአብሔር ልጆች። በሁለተኛ ደረጃ ፈርዖን ከነሰራዊቱ በባህር ሰጥሞ ስለነበረ ያከብሩት ነበረ። በሶስተኛ ደረጃ የኤርትራን ባህር ተሻግረው ከነአን ሲገቡ ለእግዚአብሔር ይህን በዓል ያከብሩት ነበረ። ዘላለማዊ ረፍት ግን አልተገኘበትም ነበረ። የእግዚአብሔር ልጆች ዘላለማዊ እረፍት አልተገኘበትም ነበረ። የሲኦልን ባህር አልተሻገሩትም ነበረ። ከዲያብሎስ አገዛዝ ነፃ አልወጡበትም ነበረ። ከምድራዊው ከችግሩ ከስጋዊው ከጊዜያዊው ፈተና ቢወጡበትም ከዘላለም ሞት ከዘላለማዊ የሲኦል እሳት አልዳኑበትም ነበረ። ዘመኑ ሲደርስ በመጀመሪያው ፋሲካ በምሳሌ የተገለጸው አማናዊው ፋሲካችን ኢየሱስ ክርስቶስ አማናዊው እውነተኛው ፋሲካችን እውነተኛው ትንሣኤያችን እውነተኛው ደስታችን ኢየሱስ ክርስቶስ እውነተኛውን መሻገር አሻገራቸው። ከሞት ወደ ሕይወት፣ ከኃጢአት ወደ ጽድቅ፣ ከጨለማ ወደ ብርሃን፣ ከሐዘን ወደ ደስታ፣ ከውድቀት ወደ መነሳት፣ ከክፋት ወደ በጎነት፣ ከውርደት ወደ ልዕልናና ክብር የተሸጋገርንበት በዓል ነው። በዚሁ ምክንያት አባቶቻችን ማዕዶት ብለን እንድናከብር ሥርዓተ ቤተ ክርስቲያን ሰርተው ቀኑና
አስቀምጠውልናል። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ለአምላካችን ሁል ጊዜ ምስጋና የምናቀርብበት ቀን ነው። የእግዚአብሔር ልጆች የመጀመሪያይቱ ቀን ማዕዶት ወይም መሻገር ተብላ ትታሰባለች። ማዕዶት ማለት መሻገር ማለፍ ማለት ሲሆን ምሳሌው ቀድሞ እስራኤላውያን ባህረ ኤርትራን ተሻግረው ምድረ ርስት የገቡበትን ያንን እያሰቡ ያከብሩት ነበረ። እኛ ደግሞ ከሲኦል መከራ ከሲኦል ጨለማ ከዚያ ከድቅድቅ ጨለማ ወጥተን ወደ ገነት የገባንበትን የገነት በር በደሙ የተከፈተበትን በማሰብ እናከብረዋለን። ምሳሌውም ፈርዖን የዲያብሎስ ሰራዊቱ የሰራዊተ ዲያብሎስ ግብጽ የሲኦል ባህረ ኤርትራ የባህረ ሲኦል እስራኤል የምእመናን ሙሴ የወልደ እግዚአብሔር ምሳሌ የሙሴ በትር የመስቀል ምሳሌ እስራኤላውያን በሙሴ መሪነት ተሻግረው ምድረ ርስት እንደገቡ ነፍሳትም በክርስቶስ መሪነት በክርስቶስ ደምነት ባህረ ሲኦልን ተሻግረው ገነት የመግባታቸውን ምሳሌ እያሰብነ ማዕዶት ብለን እናከብራታለን። በሁለተኛ ደረጃ ዕለተ አብርሃም ይሏታል አባቶቻችን። ዕለተ አብርሃም የአብርሃም መታሰቢያ ናት። አብርሃም ዮርዳኖስን ተሻግሮ ከነዓን እንደገባ በዚህም አንጻር ምእመናን ባህረ ሲኦልን ተሻግረው ገነት የመግባታቸው ምሳሌ ናት። ማዕዶት መሻገር አንድም አብርሃም ዮርዳኖስን ተሻግሮ ቢሄድ መልከጼዴቅ ህብስተ አኮቴት ጽዋዐ በረከት ይዞ ተቀብሎታል። ነፍሳትም የሲኦልን ባህር ተሻግረው ሲሄዱ ህብስተ በረከት ጽዋዐ አኮቴት ወልድን የማግኘታቸውና ወደ ቀድሞ የበረከት የርስት ቦታቸው መመለሳቸው ምሳሌ ነው። ስለዚህም ትንቢቱ ምሳሌው መድረሱን ለማጠየቅ ዕለቲቱ ማዕዶት ተብላ ትጠራለች። እግዚአብሔር ልጆች ዕለተ ሰኞ ወይም ዕለተ ሰኑይ ማዕዶት ተብላ ትጠራለች። አንደኛ የአብርሃምን በዓል የምናስብባት ናት። ሁለተኛ ነፍሳት ከሲኦል ጨለማ ወጥተው ወደ ገነት የገቡበትን በማሰብ ማዕዶት ብለን እናስባታለን። በሁለተኛ ደረጃ ያለችው ዕለተ ማክሰኞ ዕለተ ሰሉስ ዕለተ ማክሰኞ ደግሞ ቶማስ ብለው ይጠሯታል። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር በያላችሁበት ይጠብቃችሁ፣ የልባችሁን ደጅ ክፈትላችሁ። ባጭሩ አስረዳችኋለሁ። ማክሰኞ ቶማስ ተብላ ትጠራለች። ምሳሌውም ሐዋርያው ቅዱስ ቶማስ በዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ተጽፎ የምናገኘው ሐዋርያው ቅዱስ ቶማስ የጌታችንን ጎኑን የዳሰሰበትና እጁ የደረቀችበት እንደገናም መልሳ የዳነችበት ጎኑን ካልዳሰስኩ ካላየሁ አላምንም ያለው ቶማስ ከ12ቱ ሐዋርያት አንዱ ጎኑን ካልዳሰስኩ በእጄንም በጣቴንም በተወጋው ጎኑ ካላስገባሁ አላምንም ብሎ የተጠራጠረው የቶማስ መታሰቢያ ናት። የጌታችንን ጎን የዳሰሰበትና እጁ የደረቀችበት እንደገና መልሳ የዳነችለት መታሰቢያ ነው። ለቶማስ ታሪክ መታሰቢያ ይሆን ዘንድ ዕለቲቱ ቶማስ ተብላ ትጠራለች። ዕለተ ማክሰኞ ሶስተኛዋ ቀን ምንም እንኳን ታሪኩ የዳግማይ ትንሣኤ ቢሆንም አበው ታሪክ ከታሪክ ጋር እንዳይደራረብ ብለው በዚህች ቀን ቶማስ ተብሎ እንዲከበር ቅዱሳን አባቶቻችን ሥርዓት ሰርተውልናል። የሶስተኛው ደረጃ ደግሞ ዕለተ ረቡዕ ነው። የሚቀጥለው ቀን ዕለተ ረቡዕ ደግሞ አልዓዛር ተብላ ትጠራለች። አልዓዛርን እንደምታውቁት በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምረን እስከ 40 ድረስ ስናነብ ታሪኩን የምናገኘው የማርያምና የማርታ ወንድም የሆነ የጌታ የቅርብ ወዳጅ የሆነ አምላካችንም ለስም አጠራሩ ክብር ይግባውና አንዳንድ ጊዜ አለፍ እያለ ሐዋርያትን ቅዱሳት አንስትን እየያዘ ወደሱ ቤት እየገባ ወንጌለ መንግስትን ያስተምር የነበረበት ቤት ነው። አልዓዛር እጅግ የጌታ ወዳጅ የነበረ ሰው ነው። ጌታችን በጥንተ ስብከት ያስነሳው ሲሆን አምላካችን ቅዱስ አልዓዛር አባታችንም በሞተ በአራተኛው ቀን አምላካችን ፈጣሪያችን ወደ መቃብሩ ሄዱ። አልዓዛር ናውጣ ብሎ ከሞት ያስነሳው ነው። የእግዚአብሔር ልጆች የሱ መታሰቢያ ናት ይች ቀን። አዎ ታሪኩ በዮሐንስ ወንጌል በሙሉ ተመዝግቦ የምናገኘው ከሞት የተነሳው መጋቢት 17 ቀን ሲሆን በዚህ ቀን መታሰቢያ እንዳናደርግለት የግርግር ወራት በመሆኑ የዛ ጊዜ አምላካችን የግርግር ወራት ነበር። አምላካችን የሚያዝበት ተላልፎ የሚሰጥበት ሰዓት ስለደረሰ ኢየሩሳሌም ታውካ የነበረችበት ሳምንት ነበረ። መጋቢት 12 ቀን መጋቢት 17 ቀን ነበር ዋናው በዓሉ። በዚሁ ቀን መታሰቢያ እንዳያደርጉለት
የግርግር ወራት ስለሆነ በ22ም ሆሳዕና በዓል ትልቅ በዓል የተከበረበት ስለሆነ በ23ም መርገመ በለስ አንጽሖተ ቤተ መቅደስ የተፈጸመበት ስለሆነ በዓሉ ከበዓል ይዋል ብለው አባቶቻችን የቀደሙ አባቶቻችን የውሃ በዓል ከውሃ ጋር ብለው ቃና ዘገሊላን ከጥምቀት ጋር እንዳዋሉት ትንሣኤውን ከትንሣኤ ጋር እንዲገናኝ አደረጉ። አንድም አልዓዛር በትንሣኤ ሥጋ እንደተነሳ እኛም የትንሣኤ ልቦና እንነሳለንና ዕለቲቱ አልዓዛር ትበላለች። አልዓዛር ከሞተ ከ4 ቀን በኋላ አምላካችን ከሞት ያነሳው 40 ዓመት ቆይቶ ወንጌለ መንግሥትን አስተምሮ ሊቀ ጳጳስ ሆኖ እድሜ አግኝቶ እድሜ ጠግቦ ያረፈ አባታችን ነው። የእግዚአብሔር ልጆች ግን የምትሰየመው ዕለተ ረቡዕ አልዓዛር ተብላ ትሰየማለች። እነዚህ ሁሉ በዓላት በዚህ ሳምንት እንዲታሰቡ አባቶቻችን ቅዱሳን ሰርተውልናል። አምስተኛዋ ቀን ደግሞ ዕለተ ሐሙስ ናት። ዕለተ ሐሙስ ደግሞ አዳም ሐሙስ ተብላ ትጠራለች። አዳም ሐሙስ የአዳም ምሉእ ተስፋ የተፈጸመለት ምስጢር የምናስታውስበትና የምንዘክርበት ዕለት ስለሆነ ምክንያቱም ለክርስቶስ ሰው መሆን ዋና ምክንያቱ ጸሎተ አዳም ነው። የአዳምና የሔዋን እንባ ነው። እንባቸውን አፈሰሱ፣ ደረታቸውን ደቆሱ፣ 100 ዓመት አለቀሱ። በሐሙስ ዕለት ወበመንፈቃ ለዕለት እተወለድ መወለት ተወለትከ ወእድህኩ ውስተ መርህብከ ወእትቤዘወከ በመስቀሌ ወበሞቴ 5500 ዘመን ሲፈጸም ከሰማየ ሰማያት ላንተ ስለወርድልሃለሁ ከልጅ ልጅህ ከድንግል ማርያም እወለድልሃለሁ በሜዳ ላይ ተመላልሼ ምድርን በኪደተ እግሬ እቀድሳታለሁ። ጎባጣ እያቀናሁ ዕውር እያበራሁ ለምጻም እያነጻሁ የሞተ እያነሳሁ 33 ዓመት ምድር ላይ ኖራለሁ። ከዚያ በኋላ እንደ ወንጀለኛ በጲላጦስ አደባባይ በቀራንዮ አደባባይ በጲላጦስ ፈራጅነት በአደባባይ በመስቀል እሰቀልልሃለሁ። ስጋዬን ቆርሼ ደሜን አፍስሼ በደሜ ገነትን ከፍቻ ገባሃለሁ ከ5500 ዘመን በኋላ ብሎ ቃል የገባለት አምላካችን የአዳምና የሔዋንን ጸሎት ተቀብሎ ነው። የእግዚአብሔር ልጆች ዕለተ ሐሙስ የአዳም ሐሙስ የምትባለው በዚህ ምክንያት ነው። እንግዲህ ለክርስቶስ ሰው መሆን ዋና ምክንያቱ የአዳምና የሔዋን እንባ የአዳምና የሔዋን ጸሎት ነው። ርደተ ሲኦልን የሚጠታቸው ርደተ መቃብርን በሙስና መቃብር ጽልመተ ሲኦልን በብርሃነ መለኮት ለውጦ ሞተ ሥጋ ሞተ ነፍስ ተፈርዶባቸው የነበረው ሁሉ አልፎ ኃጢአት በበዛችበት ዘንድ ጸጋ እግዚአብሔር ትበዛለችና ብለው ያመሰገኑበት መታሰቢያ ስለሆነ አዳምና ሔዋን ከሲኦል የወጡበት አርብ ቢሆንም አርብ በ11 ሰዓት ነው። እለ ውስተ ሲኦል ጻው ወእለ ውስተ መቃብር ተከሰቱ ሰላም ለሁላችሁ ይሁን ብሎ እጆቹን ሰርግቶ አምላካችን በሲኦል ያሉትን ነፍሳት በሙሉ እለ ውስተ ሲኦል ጻው በሲኦል ያላችሁ በዝግ ቤት ያላችሁ ጨለማ ውጧችሁ እሳት እየፈጃችሁ ትል እየበላችሁ ያላችሁ ኑኡ ጻው ኑጡ አላቸው አምላካችን። ያን ጊዜ የብረት መዝጊያው ተሰባበረላቸው። የእግር ብረት ማሰሪያው ከእጃቸው ብጥስጥስ ብሎ ወደቀላቸው። የአምላኳን ድምፅ ስትሰማ ለ5500 ዘመናት የዋጠቻቸውን ሲኦል ተከፍታ አስረከበች ለአምላኳ። ያን ጊዜ እግሩ ላይ እየወጡ ሰገዱለት። ደመ ማኅተሙ ተሰጣቸው። የብርሃን መጎናጸፊያ ተሰጣቸው። እነሱም እየዘመሩ እያሸበሸቡ እያመሰገኑ ከ5500 ዘመን የፍዳ የመከራ የጨለማ መከራ ዘመን በኋላ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ መጀመሪያ በትምህርታችን መግቢያ ላይ እንደተናገር ነው ሰማያዊ መንግሥቱን ዘላለማዊ ርስቱን ያወረሰን ሞቶ ሕይወት የሰጠን ተርቦ የመገበን ቆስሎ የፈወሰን ታርዞ ያለበሰን ወድቆ ያነሳን አምላካችን ክብር ምስጋና ይድረሰው። ሰማያዊ መንግሥቱን ዘላለማዊ ርስቱን ያወረሰን እያሉ እየዘመሩ እያሸበሸቡ እያመሰገኑ የገቡባት ቀን ናት። የአዳም ሐሙስ በዚህ መልክ እንድትታሰብ ነው። እንግዲህ አርብ ቀን ቢሆንም አርብ ቀን ደግሞ የጌታ በዓል ብቻ የምናስብበት ነው። ያን ስቃዩን ያን ግርፋቱን ያን መከራውን ያን ውርደቱን ያን ሁሉ መከራ በላዩ ላይ ሲደራረብበት የዋለበት ቀን ስለሆነ አዳምን የምናስብበት ቀን አልነበረም። በዚህ ምክንያት ወደ ዕለተ ሐሙስ አምጥተው ጸሎተ የአዳም ሐሙስ በዚህ ቀን የአባታችን አዳም የእናታችን ሔዋን እንባቸው የታበሰበት ከነ ልጅ ልጆቻቸው
ከዚያ ከውርደት ቦታ፣ ከዚያ ከመከራ ቦታ፣ ከዛ ስቃይ ቦታ እሳቱ ከማይጠፋ ትሉ ከማያንቀላፋ ከዚያ የመከራ የጨለማ ጉድጓድ የወጡበትን በማሰብ ይችን ቀን እናከብራታለን የእግዚአብሔር ልጆች። አዎ በዚህች ቀን አምላካችን አዳምና ሔዋንን ከነ ልጆቻቸው ያወጣበትን ቀን በማሰብ የአዳም ሐሙስ ብለን እንጠራታለን። አዎ በዛ ቀጥሎ ያለው ዕለተ ዓርብ ነው። ዕለተ ዓርብ ደግሞ ቤተ ክርስቲያን ትባላለች። ጌታችን ከልደቱ እስከ ሞቱ ያደረገው የማዳን ጉዞ በሙሉ የተፈጸመው ዓርብ ቀን ነው። ወይ የተፈጸመ ሁሉም ያለው ዓርብ ቀን ነው። ዓርብ የቤተ ክርስቲያናችን ሁለመናዊ ምስጢር የተፈጸመበት ዕለት ስለሆነ ቤተ ክርስቲያን ትባላለች። ማለትም ዓርብ ለቤተ ክርስቲያን መሰረት የሆኑ ዋና ዋና ምስጢራት ተሟልተው ተፈጽመውባታል። ለምሳሌ የመስቀል አዳኝነቱ ከእርግማንነቱ ተለይቶ ታውቋል። ቤተ ክርስቲያናችን መሰረቷ ጉልላቷ መስቀል ነው። የህንጻዋ መሰረት ቀራንዮ ተተክሎላታል። ስጋ መለኮት የምትፈትተው በቀራንዮ ተቆርሶላታል። ልጆቿን ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምትወልድበት ልጅነትን የምታሰጥበት ማየገቦ ከጌታ ቀኝ ጎን ፈሶላታል። ሁሉ ቤተ ክርስቲያን የምትገለገልበት በሙሉ በቀራንዮ አደባባይ በዕለተ ዓርብ የተፈጸመ ስለሆነ ምን ተብላ ትጠራለች? ቤተ ክርስቲያን ተብላ ትጠራለች። ዕለተ ዓርብ አያችሁ የእግዚአብሔር ልጆች፣ ስብከት፣ ትምህርት፣ ተአምራት፣ ትንሣኤ ተደርጎላታል። ይህንን ሁሉ ምስጢር ያገኘችው በዕለተ ዓርብ ስለሆነ ቤተ ክርስቲያን ትባላለች። የዓርብ ትርጓሜው የሥራ መካተቻ ምዕራበ መግቢያ ማለት ነው። ኤርምያስ ምዕራፍ 2 ቁጥር 19 ላይ የእግዚአብሔር ልጆች መስቀሉ የተገኘው በዕለተ ዓርብ ነው። ቅዱሱ ውሃ ማየገቦው ጥምቀትን የምናገኝበት ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ የምንወለድበት ማየገቦ የተገኘው ከቀራንዮ አደባባይ ነው። ስጋውን የቆረሰው በቀራንዮ አደባባይ ነው። ደሙን ያፈሰሰው በቀራንዮ አደባባይ ነው። ቤተ ክርስቲያን የተመሰረተችው በእነዚህ ነገር ነው። መሰረቷ ደመ ክርስቶስ ነው። ጉልላቷ መስቀል ነው። በውስጧ የሚቆረሰው የክርስቶስ ስጋ ነው፣ የክርስቶስ ደም ነው። የእግዚአብሔር ልጆች በዚህ መሰረት ዕለተ ዓርብን ቤተ ክርስቲያን እንላታለን። ቀጥላ ያለችው ዕለተ ቀዳሚት ናት። ቀዳሚት ደግሞ ቅዱሳት አንስት ሴቶቹን እነዚያን በማቴዎስ ወንጌል 28ኛው ምዕራፍ ላይ፣ በዮሐንስ ወንጌል ምዕራፍ 20 ላይ፣ በማርቆስ ወንጌል 16 ላይ፣ በሉቃስ ወንጌል ምዕራፍ 24 በመጨረሻዎቹ ምዕራፍ በአራቱም ወንጌላት ላይ ታሪካቸው ተጽፎ የሚገኘው ሰው ተኝቶ ተዘልሎ እንቅልፍ ተይዞ ሳለ አንተኛም እያሉ ቁስሉ እየጠዘጠዛቸው የመድኃኔ ዓለም ግርፋቱ፣ ስቃዩ፣ መከራው ፊታቸው ላይ ሆኖባቸው አንበላም አንጠጣም አንተኛም ብለው ዓርብ ሌሊት ቅዳሜ ሌሊት ለእሑድ አጥቢያ በመንፈቀ ሌሊት ወደ ጌታ መቃብር በድፍረት ይሄዱ። ያን ሁሉ ወታደር ሳይፈሩ አራዊት ሳይፈሩ ችግር ሳይገጥመናል ብለው ሳያስቡ ሽቷቸውን ይዘው ሊያርከፈክፉ በመንፈቀ ሌሊት ወደ ክርስቶስ መቃብር ይሄዱ። ቅዱሳን የሰማይ መላእክት ተገልጾላቸው ለምን አይዟችሁ አትፍሩ፣ የተሰቀለውን ክርስቶስን እንደምትፈልጉ እናውቃለን፣ እሱ ግን እንደተናገረ በክብር ተነስቷል፣ ይኸው መቃብሩ ኑና እዩት ባዶ ነው ብሎ ድንጋዩን ፈንቅሎ ባዶውን መቃብር ያሳያቸው ቅዱስ የእግዚአብሔር መልአክ ሂዱና የምስራች ንገሩ የተባሉ የቅዱሳት አንስት መታሰቢያ ነው። በዕለተ ትንሣኤ ሌሊቱን ሲመላለሱ ነው ያደሩት። ሴቶች የድካማቸውና ጌታን የመሻታቸው ዋጋ መታሰቢያቸው ቀን ናት። አንስት አንከራ መባሉ ሌሊት ሲመላለሱ ሁለት መላእክት አይተው ከብርሁነታቸው የተነሳ የተደነቁበትና በመቃብሩ ያለውን መዓዛ ትንሣኤ አሽትተው የተመሰጡበት ነው። አያችሁ በመቃብሩ ዙሪያ ልዩ መዓዛ፣ ልዩ ነገር፣ ልዩ ሽታ ይሸታቸው ነበረ። ዕለት ስለሆነ እንዲሁም ድካማቸው ከንቱ እንዳልሆነ ለማጠየቅ ነው። አንድም ጌታችን አስቀድሞ ለእነርሱ ታይቶ ትንሣኤውን ያረጋገጠበት ስለሆነ ነው። እነርሱ ከአምላክነቱ ግርማ የተነሳ ረቡኒ ብለውታል። በዮሐንስ ወንጌል ምዕራፍ 20 ላይ ረቡኒ ብለው ያደነቁበት ዕለት መታሰቢያ ስለሆነ አንድም በጠቅላላው ከሕማማቱ እስከ ትንሣኤው ብዙ የእንባ መስዋዕት ያቀረቡ እናቶች የሚታሰቡበት ስለሆነ ቅዱሳት አንስት ተብላ ትጠራለች ዕለተ ቀዳሚት። ሰባተኛውና የመጨረሻው ቀን ግን ስምንተኛው ዕለተ እሁድ ነው። የእግዚአብሔር ልጆች ከዋናው ትንሣኤ ከመጀመሪያው ትንሣኤ ዳግም ትንሣኤ ሁለተኛው ትንሣኤ እንግዲህ ዳግማዊነቱ ጌታችን ሳምንቱን ተሰውሮባቸው ሰንብቶ በዝግ ቤት እያሉ ዳግመኛ በተዘጋ ቤት ገብቶ ሰላም ለሁላችሁ ይሁን ያለበት ቀን ነው። እኛንም ሰላም ለሁላችሁ ይሁን ይበለን አምላካችን። ሐዋርያት ተጨንቀው በዝግ ቤት ተቀምጠው ሳለ በየት ገባ ሳይሉት አምላክ በመካከላቸው ቆሞ ሰላም ለእናንተ
ይሁን። ዳግም ትንሣኤ የሚባለው ይሄ ነው። ውስጠ ምስጢሩ ግን ከእሁድ ከቀዳማይ ትንሣኤ ጀምረው ቢቆጥሩ 8 ቀን ይሆናል። ለአንድ ቀን አንድ ሺህ ቆጥረው 8000 ይሆናል። ዳግማይነቱ ለትንሣኤ ነውና በ8ኛው ሺህ ዘመን ዳግመኛ በትንሣኤ ዘጉባኤ እንነሳለን ለማለት ዳግም ትንሣኤ ተብሎ ይጠራል። የእግዚአብሔር ልጆች እንግዲህ በዚህና በዚህ ምሳሌ እነዚህን ሳምንቶች እያሰብናቸው እያመሰገን ትንሣኤ ከለእላ አመነ ብርሃነ ከፈኑ ዲቤነ ትንሣኤህን ለምናምን በክብር መነሳትህን ለምናምን የብርሃን ጎርፍህን አፍስልን ብርሃንህን ለኛ ላክልን እያል የምንዘምርበት ወቅት ነው። የእግዚአብሔር ልጆች ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምንም አሳልፈህ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ላንተ ሰላምታ ይገባል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈህ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ላንተ ምስጋና ይገባል እንበለው። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈህ የምትኖር የአብ የወልድ የመንፈስ ቅዱስ የአብ የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ሰላምታ ይገባል እያል አምላካችንን ማመስገን አለብን። የጸጋው ብዛት የማይታወቅ ከዋክብት የሚያመሰግኑት በስማቸው የሚጠራቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ አምላካችን ለዚች ቀን አድርሶናል። እነዚህን ከዕለተ ሰኞ ጀምረን እስከ ዳግም ትንሣኤ ድረስ እነዚህ ያስተማርናችሁን ትምህርቶች እያሰባችሁ ለአምላካችሁ ምስጋና አቅርቡ። አሁን ምድራችን የተቀደሰችበት በክርስቶስ ደም የታጠበችበት ናት። ወምድርኒ ትገብር ፋሲካ አያችሁ ታጺባ በደመ ክርስቶስ ምድራችን ፋሲካውን ምድራችን ደስታውን ትናገራለች፣ ትዘምራለች፣ ታመሰግናለች። አያችሁ በደመ ክርስቶስ ታጥባለችና የክርስቶስ ደም ፈሶባታልና። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና በታላቅ ስልጣን ሞትን ድል አድርጎ መቃብር ክፈቱ መግነዙን ፍቱልኝ ሳይል በእውነት ተነስቷል። አሰሮ ለሰይጣን ሰይጣንንም አስሮ ወደ በርባሮስ ወደ እንጦሮጦስ ጥሎታል። አጋዞ ለአዳም አዳምን ከነ ልጆቹ ከ5500 ዘመናት በኋላ ከሲኦል እስራት ከጨለማው ግዛት አውጥቶ ወደ ገነት መልሶታል። ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከዛሬ ቀን ጀምሮ በምድራችን በዓለማችን ሰላም ሆነ፣ ደስታ ሆነ፣ ፍቅር ሆነ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ይህንን የምናስብበት ነገር ነው። ከሞት ወደ ሕይወት የተሸጋገርንበት፣ ከኃጢአት ወደ ጽድቅ የተመለስንበት፣ ከጨለማ ወደ ብርሃን የወጣንበት፣ ከሐዘን ወደ ደስታ የተሻገርንበት፣ ከውድቀት ወደ መነሳት የተነሳንበት፣ ከክፋት ወደ በጎነት የተነሳንበት፣ ከውርደት ወደ ልዕልናና ወደ ክብር የወጣንበት አባታችን አዳም ከነ ልጆቹ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊት እያለ ሰማያዊ መንግሥቱን ዘላለማዊ ርስቱን አወረሰን። ለአምላካችን ምስጋና ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ ይክበር ይመስገን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ